ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንደምን አላችሁ? ሰላምና ጤና በያላችሁበት ብዝት ይበልልኝ። ዛሬ ይዤላችሁ የመጣሁትን ነገር ሩዝ ለመስራት ፈልጌ ነበረ። ሩዝን እንግዲህ ያው በትንሹ ነው የምሰራው እና በስጋ ነው የምሰራው እና አሁን ደግሞ ቀድሜ ልክ እንደ ቁሌቱን እንትን እለዋለሁ አቁላላዋለሁ። አሁን ሽንኩርት ሁሉንም ነገር አስተካክያለሁ እንደምታዩት ቃሪያ፣ ሽንኩርት እና ይሄኛው ታውቁታላችሁ ብዬ አስባለሁ። አሁንም ይሄኛው ደግሞ ሁሉ ገብ አለበት ማለት ሁሉ ነገር ይሄኛው አለበት። ነጭ ሽንኩርት፣ ዝንጅብል ሁሉም ነገር አለበት እላችኋለሁ። ይሄኛውም በርበሬ ነው እንደ ሀገራችን በርበሬ ነው ይሄ እና በጣም ነው የሚጥመው። ይኸውና አሁን ራሱ ሩዝም ልሰራ ነው አያችሁ። ሩዝም ያው ብዙም አይደለም ትንሽ ነው ለማሳየት ያህል ነው እንጂ ለመስራት እንትን ብዬ አይደለም ለማሳየት ያህል ነው። ብዙ ለመስራት አልፈለኩም። እና እንደኔ ሰርታችሁ የመዳም ቅመሞች እንደኔ ሰርታችሁ ብሉ ጠጡ። እና ይሄ ነው የምላችሁ ሌላ ምንም የምላችሁ ነገር የለም። ያላችሁበት ሰላምና ጤና ይብዛላችሁ እላችኋለሁ። አሁን ወደ አሰራሩ እንሄዳለን። ስጋ እንትን ብያለሁ አስተካክያለሁ። አሁን እንጠብሳለን ማለት ነው። እና ይሄኛው ቀድመን ሽንኩርት እንጠብሳለን። ቀድመን ሽንኩርት እንጠብሳለን። ዘይት እናስገባለን። ዘይት እናስገባለን። ከዛ በኋላ ትንሽ እስከሚጠበስ እንጠብቃለን ማለት ነው። እኔ ቶሎ ቶሎ ነው የምሰራው በነገራችን ላይ ማለት ነው። ብዙ እንትን አልልም። ለምን ጊዜን እንዳይሻማብኝ ቶሎ ቶሎ ነው የምሰራው። ይሄኛው ደግሞ እንዴት ሞክሩት። ይሄ በእናንተ ቤት በእንደዚህ አይነት ቃሪያ በእንደዚህ አይነት ቀዩ ቃሪያ ማለት ነው። በእንደዚህ አይነት ቃሪያ ፍጩትና ነጭ ሽንኩርት፣ ዝንጅብልና ሁሉ ነገር ይሄኛውም አስገቡበትና ትንሽ እንትን በሉት ጥበሱት ማለት ነው ዘይት ላይ። ከዛም በኋላ በእንደዚህ አይነት ነገር ስታስገቡት አያችሁ እንዴት እንደሚያምር ልክ እንደ ሀገራችን በርበሬ አይነት ማለት ነው። ያው እኔ ብዙም እንትን አላካብደውም ስሰራው እውነት በጣም ነው የሚጣፍጠው። ሞክሩት። እኔ ሰርቼ ስለምበላ ነው ማለት እንደዚህ ምግብ ምናምን የማታገኙት ሴቶች ማለት በአረብ ሀገር ያላችሁ ወንድሞቼ ያው ወንድሞች ባይሰሩ ያው ካያችሁ ልትሰሩም ትችላላችሁ። ከምትራቡ ሰርታችሁ ብትበሉ አሪፍ ነው ብዬ እላለሁ እኔ በራሴ ማለት ነው። እና እንደዛ ሰርታችሁ ብሉ። ማጂ ነው ይሄኛው ማጂ ነው ማጂ ማለት ነው። ማጂ ነው ያስገባሁት። እና እንደዚህ እየጠበሳችሁ ራሳችሁ ለራሳችሁ ጠብቁ። እነሱ ባይኖሩ ራሱ አልሰሩም ብላችሁ ዝም ብላችሁ አትቀመጡ፣ ትጎዳላችሁ። እኔ የመጀመሪያ የመጣው ጊዜ እሷ እስከምትሰራ 2 ቀን ትቆይ 3 ቀን አልሰራም ነበር እኔ ግን አሁን እንትን ብሎኛል። አያችሁ አይደል እንዴት ደስ እንደሚል አያቃጥልም። በዛ ላይ በጣም ጥሩ ነው። ብዙም ብታስገቡ አያቃጥልም። እና እንደዚህ ጠብሳችሁ ምን ብላችሁ መብላት ራሳችሁን መጠበቅ ነው ያለባችሁ። ያው አትፍሩ፣ እንዳትፈሩ። በሰው ሀገር ያላችሁ እህትማሞቼ እንዳትፈሩ። እውነት ሰርታችሁ ብሉ። ያገኛችሁት ምን ይሉኛል አትበሉ። ምን ይሉኛል ብላችሁ ሳትበሉ አትዋሉ እላችኋለሁ እህትማሞቼ።
ሰርታችሁ ራሳችሁን ጠብቁ። በትንሹም ቢሆን ራሳችሁን እንትን በሉ። ያው በየቤቱ ብዙዎቻችን የሚከለክሉ ሰዎች አሉ፣ የሚከለክሉ አሉ ማለት እንድንሰራ የሚከለክሉን አሉ። ግን ያው ጊዜ ካላችሁ ለራሳችሁ ራሳችሁ ጊዜ ስጡት። ዝም ብላችሁ እስከምትጎዱ ድረስ እንትን አትበሉ። ራሳችሁን ጠብቁ፣ ራሳችሁን ጠብቁ። ራሳችሁ ያልጠበቃችሁ ማን ሊጠብቅላችሁ ነው? ይሄንን ነው የምላችሁ። አሁን ይሄኛው ቁሌቴን ተቻለ ስጋውን አስገባለሁ። ያው ብዙ አይደለም በትንሹ ነው የምሰራው። ለራሴ ያህል አሁን ለምሳ ያህል ነው የምሰራው። እናንተ ለማሳየት ስለፈለኩ ነው። ማለት በጣም ነው የሚጥመው። በቃ ልክ እንደ ኢትዮጵያ ዶሮ ስጋ አይነት ነው የሚጥመው ማለት ነው። እኔ ስላየው ስለሞከርኩት ነው። ሞክሩት። እናንተ ሞክሩት። በያላችሁበት ቦታ መሞከር አለባችሁ። ዝም ብላችሁ ሴትያ ያልሰራችም ብላችሁ የእሷ ምግብ እየጠበቃችሁ አትዋሉ እላችኋለሁ። ራሳችሁን ጠብቁ። ከምንም በላይ ሴትዮሽ ካልሰራች ሰርተሽ ብሉ። እሷ እስከምትሰራ ድረስ አትጠብቁ። ምንም ይሁን ብሉ። አልበላም አትበሉ። ለምን ትጎዳላችሁ? በጣም ነው የምትጎዱት። እና ራሳችሁን ጠብቁ እላችኋለሁ። እህት ወንድሞቼ ራሳችሁን ጠብቁ። በስደት ያላችሁ ያለ ነገር ብሉ፣ ያለ ነገር ብሉ። ዝም ብላችሁ አትቀመጡ። ያገኛችሁትን ብሉ፣ ያገኛችሁትን አትምረጡ። የመረጠ ሰው እዚህ ሀገር ላይ መሞቱ ነው። ራሳችሁ ካልጠበቃችሁ ማን ሊጠብቅላችሁ ነው? ራሳችሁ ጠብቁ። በቃ ከምንም በላይ አሰሪዎቻችሁን ባይኖርም ቢኖርም ሰርታችሁ ብሉ። ምን ይሉኛል አትበሉ። ምግብ ከሆነ እንግዲህ ወንጀል አይደለም፣ መስረቅ አይደለም። የት ሄደሽ ልትበይ ነው? እሷ ቤት ካልበላሽ። እና እኔ የምላችሁ ነገር ማስተላልፈው ነገር አሁን ምግብ ብሉ፣ ራሳችሁ ጠብቁ። ምን ትለኛለች እፈራታለሁ እንዳትሉ። ለምንድን ነው የምትፈሩት? ለምን ትፈራላችሁ? መፍራት የለባችሁም። ይኸው አሁን ስጋውን እያስገባሁ ነው። አስገብቻለሁ፣ አንዳንዱ አስገብቻለሁ። ራሳችሁን ጠብቁ። ሰው ብሉ እስከሚላችሁ ድረስ አትጠብቁ። ለምን? ሁሉንም ለራሱ ነው። ሴትዮዋችሁን ለራሷ ነው ሰርታ የምትበላው። እና ራሳችሁን ጠብቁ። በተለያየ ሁኔታ በተለያየ ነገር ራሳችሁን መጠበቅ አለባችሁ ነው የምላችሁ። ሰው ምን ይለኛል፣ ሰው ምን ያደርገኛል አትበሉ። ይኸው ስጋዬን አስገባው። ይኸው ስጋውን አስገባውና አሁን ውሃ ትንሽ እንትንልና እጨምርና አማስለዋለሁ ማለት ነውና እንደዚህ እያደረጋችሁ ራሳችሁን ጠብቁ። ሰው ምን ይለኛል አትበሉ። ሰው ምን ይለኛል ሳይሆን ራሳችሁ መጠበቅ አለባችሁ እላችኋለሁ። ሰው ለራሱ ነው እንጂ ለእናንተ አይኖርም ውዶቼ። ብትኖሩ ለራሳችሁ ብትሞቱ ለራሳችሁ። ራሳችሁን ጠብቁ። በስደት ያላችሁ እህትማማቾቼ ዝም እንዳትሉ። ለምን? ባለውን በሌለው ሳይሆን ባለውን ተጠቀሙ፣ ባለውን ተጠቀሙ።
ስለ ሰው መፍራት አያስፈልግም። ሰው ለራሱ ነው እንጂ ለእናንተ ሊኖር አይችልም ነው ምላችሁ። አሁን ምላችሁ ነገር ይሄ ነው። ሌላ ምንም ምላችሁ ነገር የለም። ራሳችሁ ጠብቁ፣ ራሳችሁ ጠብቁ። ካልበላችሁ ካልጠጣችሁ መሞቻችሁ የራሳችሁ መሞታ ራሳችሁ ናችሁ የምታቀርቡት። ለመሞት ካልፈለጋችሁ መብላት መጠጣት አለባችሁ ማለት ነው። እና እንደዚህ እያደረጋችሁ ትንሽ ትንሽ ውሃ እየከለሳችሁ ማማሰልና ማቁላላት ማለት ነው። ከዛም በኋላ በቃ ከድናችሁ አሁን ትንሽ ትንሽ እየከፈታችሁ እሳቱ ይቁላላል፣ በራሱ ጊዜ ይበስላል። ከዛ በኋላ መብላት ነው እላችኋለሁ ውዶቼ። ራሳችሁ አትጉዱ እላችኋለሁ።